እንግዲህ ያው ስታዩን የምትናደዱ የምትበሽቁ ሰዎች ካላችሁ እኛ አለመምጣት አንችልም ሚዲያ ላይ እና ከዚህም በኋላ ሰውን ለመርዳት ሰው ብቻ መሆን በቂ ነው። ይህ መርቃል ሁላችንም የሚያስማማን ቃል ነው እና ዛሬ እውነት ደስ ብሎኛል። ለምን ደስ አለሽ አትሉኝም? በነገራችን ላይ የሰው ልጅ መልካም ስራ ሲሰራ ልናበረታታው ልናመሰግነው ይገባል። ያው መጥፎ ቢሰራ ደግሞ ልንገስሰውና ልንቆጣው ይገባል። ለምንድነው ደስ ያለሽ ካላችሁኝ ዛሬ እንግዲህ ሄርሜላ አማኑን የአይፎን ስልክ እንግዲህ ስጦታ ሰጥተዋለች። እሱም ደግሞ ደስ ብሎት በቃ የሰው ልጅ ደስታው ማየት ምን ያህል ነው የሚያስደስታችሁ? የሰው ደስታ ሰው ሲደሰት ሰው በእንደዚህ መልኩ በቃ የሆነ ውስጡ ሀሴት ስትሞላ በጣም ደስ ይላልና በተለይ ደግሞ እንደዚህ መረዳት ያለባቸው ልጆች መጎብኘት ያለባቸው ወጣቶች መስራት እየፈለጉ በተለይ ከጓደኞቻቸው እኩል መሆን እየፈለጉ ወደኋላ የሚቀሩ ልጆችን እንደዚህ ሰፖርት ስናረጋቸው ስናግሳቸው ለነሱም የመንፈስ እርካታ ነው። ለወደፊት ተስፋ ይኖራቸዋል። ለወደፊት ራዕይ አላማ ይኖራቸዋልና በጣም ደስ ይላል ያደረጉት ነገር። ያው እንደምታስታውሱት ከዚህ በፊትም ቤት ተከራይተውለት እቃ ሟልተውለት ዩቲዩብ ቻናል ከፍተውለታልና ልላችሁ የፈለኩት ነገር ምንድነው ሰው መልካም ነገር ሲሰራ ግዴታ ማበረታታት ግድ ነው። በነገራችን ላይ አብርሃም ይታወቃል በመልካም ስራዎቹ፣ በቅንነቱ፣ በመልካምነቱ። ይሄ ሊካድ የሚቻል ነገር አይደለም። አሁን ላይ ያለው ነገር እንዳለ ሆኖ ማለት እሱን ሀሳብ ላነሳው አይደለም የመጣሁት፣ ግን በቃ ስላረጉት መልካም ነገርና መናገር ስላለብኝ ማመስገን ስላለብኝ ነው። በተለይ ደግሞ ልጁ በጣም የሚያሳዝን ረጋ ያለ ጨዋታ አዋቂ የሆነ ልጅ ነውና እርግጠኛ ነኝ ነገ የሆነ ከፍታ ላይ የሆነ ደረጃ ላይ እንደሚደርስ ተስፋ አድርጋለሁ። ለምን አቅም አለው መስራት የሚችል አይነት ልጅ ነውና ሁላችንም እንደዚህ ከጎናችን ያሉ ሰዎችን ብናበረታታ። በተለይ በጣም ብዙ ዩቲዩበሮች አሉ ሰዎችን መርዳት ማገዝ የሚችሉ ግን ለምን እንደማያግዙ ለምን እንደማይረዱ አላቅም። በእርግጥ አላውቅም። ከካሜራ ጀርባ ብዙ መልካም ነገሮችን ብዙ ሰዎች ሰፖርት ሊያደርጉ ይችላሉ። ያው እኛ የምናየውን ነገርና መሬት ላይ ወርዶ ያየነውን ነገር ነው የምንመሰክረው የምናወራው እና ሁላችንም ካለን ላይ ለሰዎች ብናካፍል ይጨመርልናል እንጂ ምንም የሚቀነስብን ነገር የለም። የተሰጠንን ነው መልሰን የምንሰጠው። ስለዚህ እግዚአብሔር ደግሞ የሰጠንን ነገር መልሰን ሰጥ መልሶ ይሰጠናል። እግዚአብሔር መልካም አባት ቸር አባት ነው። በነገራችን ላይ ምንጊዜም ለሰው ልጅ መልካም ነገር ስታደርጉ ከዛ ሰው ጠብቃችሁ ሲሆን እግዚአብሔር ነው የሚከፍላችሁ። የዋላችሁለትን ውለታ ያረጋችሁትን መልካም ነገር ፈጣሪ ይከፍላችኋልና መልካምነት ደግሞ ከእግዚአብሔር ነው የሚሰጣችሁ። አንዳንድ ሰው ኖሮት ራሱ ለመለገስ ለመስጠት በቃ ውስጡ የማይፈቅድለት ሰው አለ። ግን እኮ አለው። ግን በቃ ይሄ መልካምነት ከፈጣሪ ካልሰጣችሁ ፈልጋችሁ ምንም የሆነ የምታረጉት ነገር አይደለምና አንዳንዴ ይሄ መክሊት የሚባል ነገር አለ። ሰው የሚሰጠው ከፈጣሪ የራሱ መክሊት አለው። አንዳንድ ሰው በጣም ምንም ሳይኖሩ ደግ ነው፣ የዋህ ነው፣ ሰጪ ነው። አንዳንድ ሰው ደግሞ ኖሮት የማይሰጥ ቋጣሪ በቃ አይደለ የሆነ ያለውን ነገር ሙጥኝ ብሎ የሚይዛል። ግን እኮ አለው። ግን ለተራበ ለተጠማ ማጠጣት የማይችል ሰው አለ። ግን ይችላል እኮ። ያ ደግሞ ያው ከእግዚአብሔር ሲሰጣችሁ ሲፈቀድላችሁ ነው ወዶች። ለማንኛውም ሰላም ሳላላችሁ ነው የገባሁትኝ። በያላችሁበት ሰላምና ጤና ፍቅር አብሽቼ እመኝላችኋለሁ። ዛሬ ማርች 8 ነው። ሴቶች የቀናችሁ ነው። ፈታ በሉ፣ ፈካ በሉ፣ ዘና በሉ። ኦልሬዲ መሽቷል። ግን ያው ቢመሽም እንግዲህ ከመቅረት ማርፈድ ይሻላል ይባል የለ